እሙቲዩብ የብዙሃን ምርጫ ብቻዬን ነው እዚህ የደረስኩት በራሴ እና እግዚአብሔርም ረድቶኛል እኔም ደግሞ በራሴ ነው እዚህ የደረስኩት እላችኋለሁ ወዳችኋለሁ እና ማንም ኑሮት አይደለም እንደዚህ የደረሰው ሞቲቬሽን ጃለነ ይላል እናሳ አቤት ይሪጌታ እሺ እና ይላችሁ አሁን ኔቨር ጊቭ አፕ ስፔሻሊ ሴቶች ተስፋ እንዳቆርጡ ህይወታችሁ ላይ እኔ ጓደኞቼ ቀልደውብኝ ያውቃሉ መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንስን እስከ መንጠቅ ድረስ ደርሰው ያውቃሉ ላይክ አፍሬ ምናምን ተሸማቀቅ ያውቃሉ እንዴ ሳስበው ስራ እኮ ነው መስተንግዶ አዝ ላይክ ለምንድን ነው የሚደብረኝ ለምንድን ነው ያፈርኩበት አስባችሁታል እንደዛ ባልሰራና እንደዛ ቲፕ ባላገኝ ኑሮ እዚህ ደርሳለሁ ገባችኋ ግን እነዛን ሰዎች ወደ ኋላ ትቻቸው ነው የመጣሁት ላይክ ኮንፊደንስን ቀምተውኝ ነበረ ወደ ኋላ እንድቀር ነበረ እንደዛ ቀን ማታ የሚፎግሩኝ ሙድ የሚይዙብኝ ምናምን እና ስፔሻሊ በጓደኛችሁ በቅርብ ጓደኛችሁ እንደዚህ ከተባላችሁ ኦፍ ኮርስ ላይክ ይደብራችኋል ያስጠላል እንዴት ከነሱ እኩል አልሆንኩም እኔ እኮ እንደዚህ ነበርኩኝ እኔ እኮ እንደዚህ ነው የምሰራው ስራችን አንድ አይደለም እኮ ላይክ እነሱ የሀብታም ልጆች ናቸው እኔ ደግሞ እንደዚህ ሰርቼ ነው የመጣሁት የሚለው አስተሳሰብ አለ እኔ ያጎርቶ የነበረ ወደ ኋላ አስቀርቶ የነበረ ያ ነገር ግን ብቻዬን ሰርቼ ነው እዚህ የደረስኩት እነሱ ወደ ኋላ ቀርተዋል እኔ ግን እዚህ ነኝ ያለሁት ላይክ እዚህ ነኝ ያለሁት በራሴ ምክንያቱም ባልሰራ በራሴ ኮንፊደንስ ባይኖረኝ ኑሮ እዚህ አልደርስም ነበረ ገብቷችኋል ሶ ማንንም ሰው እንዳትሰሙ ኔቨር ጊቭ አፕ ለሴቶች በተለይ ለሴቶች እሺ ጋይስ አደራ እንዳትሸወዱ በተለይ ደግሞ በወንድ ምናምን ላይክ እኔ ያላየም ብቻ ኢንተርቪው ባወራው ደስ ይለኝ ነበረ ብቻ በቃ ሙሉ በሙሉ ልብሽን አትስጪ ስራሽ ላይ ፎከስ አድርጊ ዲፕ አትውደዱ ዲፕ አትሁኑ ላይ ከመጠን በላይ ለማንም ሰው አያስፈልግም ሁሉም ነገር በመጠን ሲሆን አሪፍ ነው ገባችሁ ሁሉም ነገር መጠን ሊኖረው ይገባል መስመር ሊኖረው ይገባል ላይፋችሁ ላይ የሆነ መስመር በቃ ወሳኝ ነገር ነው ያንን ህግ ማለፍ የለበትም ኢቭን ወንድ ልጅ ቢሆን ብታፈቅሪ ማለት ነው ገብቷችኋል ያንን አሳለፍሽ ማለት በቃ አንቺ ዜሮ ነሽ ማለት ነው ላይክ ዝም ብለሽ ነው የምትነጂው እንደዛ ነው የምትሆኚው የራስሽ ቀይ መስመር ሊኖርሽ ይገባል አዶናይ ቢዚ ነኝ ብሎ ላሻለ አዶናይ ምንም ቢሆን እኮ በስሱ ያስተውላል አዶናይ በስሱም ቢሆን እንትና ቆንጆ ነሽ አትባባሉ ሲንግል ቆንጆ አይደለች አሉ የትም ሲገናኙ እኛ እናየለን ፊልተራ ሰው ብሞት አላገኝም ስትሉ የነበራችሁ ሰዎች ማንንም አላምንም ማንንም አላገኝም ሲባል የነበረ ጃኒ እንደ ጁጄ እንዳተዋት ምናምን ላይቭ ምናምን ታስብላለች በፈጣሪ አንድ እቺን የምታክልጅ እውነትን እንነጋገር አዶናይ ሲያወራ ይዘጋል ደሳይ ንግግር አይችልም እግዚአብሔር ምስክር አዶናይ የሆነ ሰው ትምህርት መስጠት አለበት አዶናይ እንዲቆጭ ብሎ ሎንግ ኮንቨርሴሽን በፍጹም ይችል ልጅ አይደለም ይሄ አጭር ቪዲዮ ምናምን ጎበዝ ነው ይሄ ዱቅ ብላ አውራ ምናምን ሲባል በመድኃኒዓለም ኧረ ወፊል ምን ከዋሸው ውቀሱኝ እግዚአብሔር ምስክሬ ከዋሸው ውቀሱኝ አዶናይ ምንም አይተም እንደው የሚሰራቸው ነገሮችን ልደግፉ ምናምን ትችላላችሁ እንደ አንዳንድ አርቲስቶች አሁን ለምሳሌ
ሲያወሩ ደስ ይላሉ። አሚን ሲዘፍኑ ደስ ይላሉ። ቁጭ ብለው ሲያወሩ ግን ምናቸውም አይጥም። እና ጃኒሻ ከባድ ሚዛን ነሽ። አረ ሳትናገሪ ስራሽን ትሰራ እና ጃኒ በቃ አጥለቀለቀችው። ቲክታኩ ምናምን ምናምን ሙሉን ተቆጣጠረችው። እሷና ዲቦራ ተቆጣጠሩ በቃ። ከዛ የሆነ ይጨንቃል። አንዳንድ ሰው ምንድን ነው መሰላችሁ ውስጣችሁ ኮንፊደንስ ካለ እኔ አሁን ማንም ምንም ቢያደርግ አይሞቀኝ አይበርደኝ። አይ ቲንክ ፍምስናውን ስለቆየውበት ይመስለኛል። አይ በፊትም እንደዛ ነው ለነገሩ። በፊትም እኔ አይሞቀኝ አይበርደኝም የምታውቁት ነው። የሆነ ሰው የሆነ ነገር ሲያደርግ እኔ የሆነ ነገር ላርግ ብዬ ምናምን ነገር በተአምር አላረገው። I never have that idea። አይመጣልኝም ጨርሶ። ይሄ ሰው እንዲህ ስላደረገ እኔም እንዲህ ላርግ የሚል አስተሳሰብ እኔ የለኝም። I never have። ግን በእውነት ባየነው ነገር እዛው በላ ያየው I'm confused። ግራ ገባኝ። ግራ በጣም ገባኝ። እና በጣም 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 ተገርሜ ነው ይህን የምናገረው። ተገርሜ ነው። እቺ ጢኒጥዬ ልጅ ጃኒ በጣም ከባድ ሚዛን ሆና መታለች። አም ሰርፕራይዝድ። ምክንያቱም ዛሬ ሳምንት ሳይሞላው ሌላ ፕሮግራም ያልተወጣ ሰርፕራይዝ ያልተደረገ ያልተነገረለት ነገር ከተደረገ የመልስ ምት መሆኑ ነው። የመልስ ምት የሚሰጠው ላሸነፈ ሰው እንጂ አይሰጥም። ቢያንስ ላሸነፈ ሰው እንጂ የመልስ ምት አይሰጥም። ከአሸናፊ ከሆናችሁ እኔም ማድረግ እችላለሁ የሚል አተካራ ውስጥ መግባቱ አስፈላጊ ነው ብዬ አላስብም። ያስፎግራላ የሚታይ ነገር ስለሆነ ትፎገራላችሁ። ይኖ መፎገር አለ። ሰው ያያል ምናምን ነገር። አሁን ለምሳሌ የዲቦራና የጃኒ ቀድሞ የታቀደ ነው። ሰርፕራይዝ አለኝ የማገናኛችሁ ሰው አለ፣ የሆነ ሰው አገኛለሁ ምናምን ተባብለው ተቀጣጥረው ምን ብለው ጭውቴውን ተጫውተውታል። ልክ ያ ነገር በተፈጠረ በሁለት በሶስት ቀናቶች ውስጥ እኔም ላገኝ የሚባል ነገር ካለ ቆም ብያ ያለ። አንዳንዴ ቆም ብሎ ማሰብ ጥሩ ነው። እውነቴን ነው። ቆም ብሎ ማሰብ የሆነ ሰው ካደረገው በኋላ እኔ ካደረግኩኝ ኮፒ ፔስት ነው። ሌላ ጊዜ በፈለግኩት ጊዜ ሀቅ ስለምናገር ነው፣ ስለማያስችለኝ ነው። እኔ ችግር አለብኝ። ይውደደኝ ይጥላኝ ባናቱ ይተከልማል። ከሀቅ ጎን ግን ቆማለሁ። መውደድ ይቻላል፣ መንጨርጨር ይቻላል፣ ማበድ ይቻላል። በፊት የታቀደ እቅዶች ከሆኑ ኖ ፕሮብለም፣ ችግር የለብኝም። ባየሁት ነገር ግን የታቀደ ምናምን ሳይሆን እኔም ማድረግ እችላለሁ የሚባል ነገር ይመስለኛል። እንደዛ ነው ያየሁት። ያየሁት ነገር እንደዛ ነው። ሌሎቻችሁ የተለየ ሀሳብ የተለየ ነገር አይታችኋል? ይህንን ያየሁትና በጣም በጣም ግን ጃኒ ትችያለሽ ተሳ ባለመናገር እና ያዩትን ነው ሰዎችም እንዴት ነው። እኔ ምን ያናደኛል? እኔማ ፈታ እያልኩ ይኸው ፕሮግራም አውጥቼ ፈታ እያልኩ ነው። ለእኔ ጠብሴ ነው። ለእኔ ጥብሴ ነው። አንዳንድ መካሪዎች ግን መሀይሞች መሆናቸው ያሳዝኑኛል። ነገሮቻችሁን ያበላሹታል እና ያንን ነገር ስላየው በጣም በሳቅ ሞች ያለው። ኤኒዌይስ ጥሩ ነው ወጣ ማለት፣ መዝናናት፣ ፈታ ማለት ምናምን መልካም። ግን ሰው ስላደረገው አታርኩት። ሰው ስለረገው ያላሰባችሁት ያላቀዳችሁት አሁን ምን ተገኘ? አልነበረ? ማንንም አላገኝም ማንንም አላምንም የሚል ሰው
አሁን ሰው ማግኘቱ ከየት ሊመጣ ቻለ? ወይስ ምን ስለተፈጠረ? ስለዚህ አሁንም ብላችሁ ምንድን ነው በራሳችሁ መንገድ ሂዱ፣ በራሳችሁ ነገር አድርጉ። ፉክክር ካለ መቼም 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 የምናትሆኑ የራሳችሁ ሰው አትሆኑ። ለማናችሁም ነው የምነግረው። ሶሻል ሚዲያ ላይ አሁን ጉቶ ተንፈራፍሮ 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 አፈር ገባ። የኔ ተቃራኒ ለመሆን ቀኑን ሙሉ ሲውል ውሎ ውሎ ማንም ምንም ሊያደርግ አልቻለም። ሰው አትፎጋገሩ፣ አይጠቅማችሁም ልላችሁ ፈልጌ ነው። ምንም የሚጠቅም ነገር የለው። ፉክክር ምን ያደርጋል? የበታችነት ስሜት ሲሰማችሁ ነው አትፎካከሩ ለማለት ፈልጌ ነው። ይኸው በራሳቸው መንገድ አይሄዱ። በራሱ የሚሄድ ሰው ማንም ምንም አያደርገው እና አሁን የምናገረው ያንን ነው። እና የበሸቁ ሰዎች አሉ፣ አይተናል። የታየውን ደግሞ ሁሉም በውስጥ ያወራዋል፣ ይንሾካሾካል ምናምን። ለምን ትንሾካሾካላችሁ? ሀሳብ መግለጽ አይቻልም እንዴ? ማን አባቱ ምን ያደርጋችኋል? ማን ምን ያደርጋችኋል? ማን ምን ያደርጋችኋል? እስቲ ንገሩኝ። ምን ያደርጋችኋል? ማን? ለምንድን ነው የምትፈሩት? ለምንድን ነው የምትደነግጡት? አይዞኝ አይዞኝ አይዞኝ። እና ያንን ነገር ስላየው በጣም ስቄ ነው፣ በጣም አስቆኝ፣ በጣም ገርሞኝ ወጥቼ ሳይ ከዱባይ በኋላ ለካ ሀገር ተረብሿል። ለማንኛውም የሚመቻችሁ ለበዓሉ ድምቀት ነው። ደግሞ ሴቶች በነገራችን ላይ በሁሉም ያየሁት ነው። ዱቄታ አታካብዱ። ብዙዎቻችሁ ምንድነች ወይኔ ስታምሪ ተናጀ ወይ ውሸታችሁን ነው። ሴት ሳክሳም ወሬኛ ናችሁ። ልክ ሲገናኙ ወይኔ ስታምሪ ወይ የታባሽ አብሮሽ የሆነ ሰው አለ። አብሮሽ ታምሪያለሽ ብሎ የሚንከባከብሽ ሰው የታባቱ አገኘሽ? ዱቄታ ወይኔ በአካል ስታያት እንዴት እንደምታምር ይባባል። የሀገር ፊልተራ ትወጣና ወይኔ በአካል ሲያውሽ ወይኔ በአካል አመዶ